ይመስለኛል ተደፍራ መሰለኝ ኬት እንዳመጣችሁ ማታቅም ወልዳ ጥላው ትጠፋለች ልጅቷ ይሄ እንዳለ አይኑ ፊቱ ጆሮ ሁሉ ደም ነበር የነበረው ምንድነው ይዘሽ መኪና ውስጥ የገባሽው ምናምን ስለኝ ሴት የራይድ ሹፌር ናት ሰው አልኳት እና ታዲያ እንደዚህ የሚገማ ሞቶ ነው ስትለኝ አልሞተም ይሄው ልጅ ነው አለ በኋላ ግን ስትወጣ ተከተላት መጣሏን አረጋገጠች ስለዚህ ይሄ ልጅ ወላጅ እናቱ የት እንዳለች ይታወቃል ማለት ነው በቃ ዞሬ መጠጥ ቤት መጠጥ የሚጠጡትን ለመብላት ሲሆን እንትን ታረጋላችሁ አምጡ ለዚህ ልጅ ወተት ብዬ የእንጀራ ጥቼ እንጀራ ግዙ ብዬ መፖስትበት ቀን አለ ልጆች ሰብስበሽ ታስርበልሽ ማለት ይሄ ልጅ ሳይሞት በህይወት ኖሮ እቺ እናት አለሁኝ ብላ ተመልሳ ብትመጣ እኔ ለመስጠት ፈቃደኛ ነኝ ጡት ሁሉ ያጠባሽ ጡት ይኸውልሽ መስኡኔ ልጅ አለችኝ 5 አመቷ ነው በጣም በሚገርምሽ ሁኔታ የኔ ጡቶች ምን እንደነካቸው አላቅም እስካው ወተት አለ ልጅ በቃ እንደዚህ ስቅ ብያልክሽ አታራሴን ሁሉ አጠፋለሁ ብዬ መሱ እንደዚህ ተጨናነኩ ስኳር ተያዝኩ በቃ ከጎኔ ህዝብ ይቆመሱ እኔ እነዚህ ልጆች ሞተው ተመልሰው ወዳና እንዲወድቁም አልፈልግም በማህበራዊ ሚዲያ በተለይ በፌስቡክ ብዙ ወዳጆችና ተከታዮች አሏት የተለያዩ ጣፋጭ የሆኑ ምግቦችን እየሰራች ኩኩ አገልግል በሚል የተለያዩ ወገኖችን ስታበላ በማህበራዊ ሚዲያ ላይ ብዙ ሰው ይደግፋታል የአብርሃም ቤት በሚልም እንግዲህ ወለቴ አካባቢ ደጋፊ የሌላቸውን እናቶች እንዲሁም ደግሞ መድረሻ መጠጊያ ያጡ ነፍሰ ጡር እናቶችን ሰብስባ በሰላም እንዲገላገሉ አድርጋለች የዛሬ እንግዳችን ኩኩ አገልግል እንግዲህ ኩኩ ገና አራስ የ3 ወር ህፃን ታቅፋን የመጣችውና ወልዳ ነው ወይስ ደግሞ ምንድነው ብለንም በአጠቃላይ ስለ አብርሃም ቤትም ልንጨዋወት እንግዳችን አድርገናታል ቆይታችሁን ከሸገር ኢንፎ ጋር እንድታደርጉ በአክብሮት ነው መንጋብዛው እንኳን ደህና መጣሽ እንኳን ደህና ቆየሽ መሱ እንኳን ማርያም ማረችሽ ማርያም ታኑርሽ ስለላገኘሽ ቤቢዬ ስንት ጊዜ ሆነው አሁን ይሄ 27 ሲመጣ 3 ወር የ3 ወር ህፃን ነው የ3 ወር ህፃን ነው አላውቅም ነበር መውለድሽ ሆነታ ወለድ እንኳን ማርያም ታኑርሽ በጣም ደስ ይላል እግዚአብሔር መልካም ቀይ ነው በማን ወጣ እንግዲህ ያው ልነግርሽ ነኝ የዚህ ህፃን ታሪክ መሱ ነሐሴ 27 ሶሻል ሚዲያ ላይ ልጅ የምትፈልጉ ተብሎ የእምዬ ማዕድ የሚባል የፌስቡክ ግሩፕ አለ እዛ ላይ ነው ተፖስቶ ያየሁት በሆነ ጨርቅ ተጠቅልሎና እስከ ማታ ድረስ ዝም ብዬ ነበር ሳይ ቆየሁት ሰው የሆነ ሰው ይወስደዋል ብዬና ማታ ላይ ግን ራሴ ስሜን ሜንሽን አድርገው እባክሽ ኩኩ አገልግል ለዚህ ህፃን ድረሽለት ብለው እንትን አደረጉ ነበረው ስልክ የተፖሰተ አብሮ ከዛ በቃ ስሜን ሳይ ይሄን የተፖሰተውን ስልክ ደወልኩበት ስደውልላት ያነሳችው እናት ይመስለኛል ተደፍራ መሰለኝ ኬት እንዳመጣችሁ ማታቅም ወልዳ ከነእትብቱ እንደተቆረጠ እዚህ እንደተቆነጠጠ ነው ያለው ይዛ አምጥታ ገብቶሻል እንዴት ይዘሽብን ትመጫለሽ የድሮ አሰሪዋ ናት የሄደችባት ቄራ አካባቢ አሰሪዋ ጋር ስትወልድ ይዛ ሄደች ወልዳው ሆስፒታል እንደወጣች ይዛው ስትሄድ እሷ ደግሞ እኔ መያዝ አልችልም ኑሮዬን ልኖር እዚህ ውስጥ ምናም ስትላት ይዛ ወጣ ትጥለዋለች ጥላው ትጠፋለች ልጅቷ የኔ ጣለችው ሜክሲኮ ያው ቡና ጠጡ ምናምን የተከፈተበት ድሮ ማዳያ የነበረበት ቦታ እዛ ነው የጣለችው ግን እቺ እናት ገብቶሻል ስትከተላት ስለነበረ ጥላ ወዴት ዞር እንዳለች አጣቻት በቃ ስታጣት ይሄንን ህፃን ይዛ ወደ ቤት ሄደች ማለት ነው ያቺ ስትከተላት የነበረችው የድሮ አሰሪዋ ናት የተከተለቻት ገብቶሻል ይዘሽ ሂጂ እኔ ስራ የለኝም እንዴት ልጅ ወልደሽ ይዘሽ ትመጫለሽ በፍጹም ምናም ቢኔ ተቆጣውታለች ስትቆጣ ይዛ ወጣች ስትወጣ የሆነ ነገር ውስጥ እንትን አላለች ስከተላት እዛ ሳርጋ ቁጭ አድርጋ ትታት ሄደች እና የት እንደገባች አጣዋታለችሽ አሁን ልጁን የሆነ ነገር እንዳይነካው ብዬ ልጁን አንስቼ ይዤ ወደ ቤት ገባሁኛለች ከዛ ረጅም ጽሁፍ ነው ጽፋ ፖስት ያደረገችው ደውያ ወራኋት በቃ ካንዳንድ ኩኩል ሰጥሻለች እኔ ለምን አቅም የለኝም እሷ አንደኛ ይሄን የቤተሰብ ነውር ምናምን የሚባል ነገር አለ ያንንም ፈርታለች ቤተሰብ ስራ ብዬ መጥቼ ምናምን ብላ በጣም ነው እንትን ያደረገችኛለችና የሆነ ጤናዋም ትክክል አይመስለኝም በኋላ ድጋሚ አግኝቻት ወደ ጸበል ቦታ እንድትሄድ አስደረኳታለች ከዛ ከጸበል ቦታ ግን የት ጉርጓድ እንደገባች የሚታወቅ ነገር የለም እና ቤቢን ሄጄ ሳመጣ መሱ በጣም ነው የሚገርምሽ ይሄ እንዳለ አይኑ ፊቱ ጆሮ ሁሉ ደም ነበር የነበረው ይሄው አሁን አሳይሽ ገና አራስ ነው በዛ ላይ ይሄ የሽርት ውሃ ጠጥቷል ሰውነቱ ላይ ፈሷል ሰውነቱ ሙሽልቅልቅ ብሎ ተላልጧል
እና በቃ እሺ ብዬ ተቀብያት የፖሊስ ወረቀት ያስፈልጋል እሱን አድርጌ ከተቀበልኳት በኋላ ራይድ ጠርቼ ወደ ውስጥ የገባሁት በቃ ሴትዮዋ ምንድነው ይዘሽ መኪና ውስጥ የገባሽው ምናምን ስትለኝ ሴት የራይድ ሹፌር ናት ሰው አልኳት እና ታዲያ እንደዚህ የሚገማ ሞቶ ነው ስትለኝ አልሞተም ይኸው ልጅ ነው አልኳት በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ጌታ ምትሽሎ ስትለኝ እንደዚህ ተጥሎ እና ወደ ቤት ከዛ የሚገርምሽ ነገር አራቱንም መስኮት ከፍታ በንፋስ እየተመታን ነው ወይራ የደረስነው አለኝ አሳይሻለሁ በቃ እሱ ላይ ነበረ ልብሱን ላወላልቄ በቀዝቃዛ ውሃ ነው ልቅልቅ ያደረኩት አጣጥቤ መሱ 2 ሰዓት የተኛ 11 ሰዓት ድረስ በቃ እየተንጠራራ እንደው አፉንም ከፍቶ ጡጦም አፍ ውስጥ አላስገባም ማለት በቃ እየተንጠራራ ይተኛል እግዚአብሔር ረዳኝ ህክምና እንዲያገኝ አድርጌ ኖርማል ነው ይሄ አሁን አንቺ ካጸዳዳሹ ምናምን ይለቃል ይሄ ሰውነቱ የተፈቀፈቀው የተላላጣው ነገር ምናምን ብሎኝ መስያው እኔ ካልሰራሁኝ ልጆች ማሳደግ አልችልም አብርሃም ቤት እንደምታቂው ወደ 34 ህፃናትና እናቶች አሉ ለነሱን የመሯሯጥ አለብኝ ስለዚህ ይሄ ህፃን የት መሆን አለበት አብርሃም ቤት መሆን አለበት እናቶች አሉ እኔ ወላጅ የሌላቸው እናት አባት የሌላቸው ልጆች ይንከባከባሉ ገብቶሻ ስለሚንከባከቡ እዛ ይሁን ብዬ ወሰርኩትና 5 ቀን 6 ቀን ምናምን እንደቆየ ሰውነቱ ቦካ በቃ ንፍርቅርቅ ብሎ ቆሰለ የሽርት ውሃ ጠጥቶ ኢንፌክሽን ፈጠረበት እና ይሄንን መስዋዕት አታቂውም እንደዚህ ብሎ ተነሳ አጋጣሚ ለላያቸው ሲሄድ የሆነ ፊቱ ነጭ ሆኗልና ምን ሆኖ ነው ቤቢ የሩሃምጩ ምናምን ብዬ ሳይ የለም ሰውነቱ አንድ ነገር በቃ ውብዬ ነው ጮኩት እዛ ወለቴ ጤና ጣቢያ ይዤ ሲሄድ እነሱ ደግሞ ሪፈር በዚህ አጋጣሚ መሱ የወለቴ ጤና ጣቢያ እዛ አካባቢ ያለው የጸጥታ ኃይሎች ምናምን በጣም ነው ለአብርሃም ቤት ፍቅር የሚሰጡትና ይዤው አለርት ይዤው ሄጄ እዚህ ኦክሲጅን ብቻ ነው መደረግ ያለበት ለምን እዚህ ነው እየተኩረፈረፈበት ያለው ስለዚህ ሌላ ህክምና ገና ስለሆነ አይሰጥም ሲሉ በቃ ሳይ ምንም ለውጥ የለው ስለዚህ ወለቴ ዶክተር አህመድ የሚባል አለ ለሱ ደውዬ ይዘሹ ነው ያለኝ ይዤለት ሄድኩኝ ግሉኮስ ተከለለት በቃ ኢንፌክሽን አድርጎበታል የሽርት ውሃ ጠጥቷል በጣም ነው የጠጣዋለሽ እና በዚህ 16 መርፌ እንዲወጋ ጧትና ማታ ያመላለሽ አስወጋለኝ እንግዲህ ከወይራ ወለቴ እየተመላለስኩ እንዳስወጋ እና ወይራ ሐኪሞች ስላሉ መርፌው እንዲሰጠኝ ብዬ ህፃን ስለሆነ ኃላፊነት አልወስድም እዚሁ ያመላለሽ ታስወጋለሽ ብሎ 6 መርፌ እንደተወጋ ከሰውነቱ ላይ እርግፍ ብሎ ወረደ አይረን ያስፈልገዋል የላም ወተት በፍጹም እንዳታስነኪው አለኝ ያው የሶሻል ሚዲያ ህዝብ ደግ ነው ታውቂያለሽ ፖስት አድርጌ አሁን የ10 ቀን ወተት የ2 ቀን የ3 ቀን ህዝብ እየገዛልኝ ፍራንስሌት የሚባል ወተት አንዷን ጣሳ ለ3 ቀን ይጠባታል ያ 6 ወር እስከሚሆነው ነው መሱ ከዛ የላም ወተት ግማሽ ወተት ግማሽ ውሃ ያደረኩኝ እጠቀምለታለሁ በዚህ ሁኔታ ሰውነቱም ተስተካከለ ኪሎም ተስተካከለ አስገረስኩት ክርስትና አስነሳሁት በቃ ሁሉ ነገር አልቆ ይሄው በፍቅር እያሳደግኩት ነው ያለውትና በጣም ደስ ይላል ግን እቺ እናት አሁን መጀመሪያ ይዛ ስትሄድ አልተቀበለቻትም በኋላ ግን ስትወጣ ተከተላት መጣሏን አረጋገጠች ስለዚህ ይሄ ልጅ ወላጅ እናቱ የት እንዳለች ይታወቃል ማለት ነው እሷ አሁን ያቺ እናት ለኔ የምትለኝ በቃ እዛ ጋር አስቀምጣ ስትሄድ የት ማለት ማስቀመጣን ያየውታለች ወደ ልጁ ስሮጥ እሷ ወዴት እንደገባች ግን ወላጅ እናቱን ታውቃታለች ታውቃታለች ምን ብዬ ነው ታውቃታለች መሱ ልጅ ያው በምንም አይነት ሁኔታ ውስጥ ቢሆን ከወላጅ እናቱ ጋር ቢያድግ ወላጅ እናቱን አግኝቶ ማገዝ ልጇን እንድታሳድግ ማድረግ የመጀመሪያ ተመራጩ ነገር ነው ልጇም ለመጣል ብታስብ ኖሮ መጀመሪያ እርዳታ ፍለጋ ዛች አሰሪዋ ጋር አትሄድም ነበር እንግዲህ ካሰሪዋ ይሁንታ ስላላገኘች ነው በርግጥ በግዴታ አሰሪዋ ትቀበል ማለት አይደለም ግን እንግዲህ አላቅም አሁን ይሄንን ስታየው ስለማን እየተወራ እንደሆነ ታውቃለች በዚህ አጋጣሚ የምነግርሽ ነገር መሱ ማለት ይሄ ልጅ ሳይሞት በህይወት ኖሮ እቺ እናት አለሁኝ ብላ ተመልሳ ብትመጣ እኔ ለመስጠት ፈቃደኛ ገብቶሻል የሆነ ልብሽ የሚጎዳው ነገር ይኖራል የሆነ የምታዝኙ ነገር ይኖራል እናት ናት ቢታመምም ቢቆስልም ምንም ቢልም ቻሌንጆች ቢኖሩም ለምናም ቢሆን ማሳደግ አለባት በቃ እሷ አልፈርድም ምን እንደተፈጠረ ገብቶሻል አሁን ግን ከዚህ በኋላ ግን እቺ እናት እኔ ልጄ ነው በቃ ከፍቶኝ ነው የሆነ ነገር ሆኜ ነው ምናምን ብላ ብትመጣ እኔ ይሄንን በፍቅር አብርሃም ቤት እንዳሉ ለምን እኔ እስካሁን የውላ ዋጋ ከፍዬበት ለምን እንደዚህ አድርጌ መጣሽ ምናምን ብዬ ኔጌቲቭ ነገር አልናገርም በዚህ አጋጣሚ ምነግርሽ 2 ልጆች የሶሻል ሚዲያ ላይ የሚታወቃሉ ከመቂያ መጣኋቸው ከጎዳና አምጥቻቸው እናታቸው አለች በህይወት ተባለ አለች ህፃናት ነበሩ የ7 ዓመትና የ2 ዓመት እናታቸው አለች ሲባል ትምጣ አልኩኝ ትምጣ
ልጆቹ ጎዳና ላይ ወጥተው ሳይሞቱ በመቅረታቸው እኔ እዚህ ሰብስቤ ስለያስኳቸው እግዚአብሔር ይመስገን ጠፍተውባት ሳይቀሩ ስለዚህ ትምጣና ትወሰዳቸው አልኩኝ መሱ አገኘኋት በስልክ በቃ ሳምንት እሑድ መጣለኛለች ስትመጣ ተዘጋጅተን ጠበቅናት ልክ ግቢ ሲከፈት ይወዲ ሲቷ የሆነ ፈገግ ነገር አለች ወንዱ ተቆሳተረ ያው እናታቸው እንደሆነች አውቀዋል ገብቶሻል ከዛ በቃ ግዴታ መውሰድ አለባት ልጆቿ ናቸው ፍቅር ሰጣ ማሳደግ አለባት ተቸግራም ቢሆን የእናት ፍቅር መስጠት አለባት ብዬ ይዛ ሄደች መሱ ይዛ ሄዳ የግቢው እናቶች ሁሉ ወጥተው ስቅስቅ ብለው አልቅሰው ተሸኙ ማታ ስልክ ደውላ አረ ማሚ ምን ይሻላል ልጆቹ አልቅሰው ሊሞቱ ነው ምንድነው በቃ አንፈልግ ማሚ ነው እንፈልጋሉ ማሚ እንደሱ አይደለም እናት ነሽ ግዴታ የእናት ፍቅር መስጠት አለብሽ ብስኩት ገዝተሽ ነው ውሃ ቀርተሽ ነው የሆነ ነገር አድርገሽ ልጆችሽ እንዲጠጉሽ ማድረግ አለብሽ ካልሆነ ግን እናወራለን ምናም ብያት መሱ ነገም በሚቀጥለው ቀን ከዛ ትንሹ ታመማለች እነዚህ ልጆች እሷ ጋር ሆነው ተጎድተው የሆነ ነገር ሆኑ ብላኝ ከምሰማ አሁን ታውቂያለሽ ልጆቹ የሚወስኑት ነገር መጥፎ ነው ወይ ወጥተው የሆነ ቦታ ሊሄዱባት ይችላሉ እንደዛ ከሚሆን በቃ ባስተምርላትስ ብዬ አምጫት አልኳት አመጣዋት አሁን ግቢ ነው ያሉት አንደኛዋ ትምህርት ገባች ትንሹ ግን ትንሽ ነው በሳምንት አንድ ቀን መታ እንድታይ ተስማማንና እስቲ ቆይ እንዳይረብሹ ብላ ቆየች በቀደም ግን ስትመጣ የሚገርምሽ ነገር አቅፈው ስመው አጫውተዋት ምን ብለው ቻው ብለው ሸኟት አሉ ግቢ ውስጥ እና የዚህንም ልጅ እናት አለሁኝ ይሄ ህፃን የኔ ነው በቃ ሳይመቸኝ ቀርቶ ነው ይሄን ህፃን የጣልኩት ብላ ከመጣች ይሄው እኔ በህዝብ ፊት ቃል ገባለሁኝ በፍቅር ስላሳደግኩት ከሱ ጋር ዋጋ ስለከፈልኩኝ ምንም ቅር ሳይለኝ ለምን ቢሞትስ ኖሮ መሱ የሆነ ነገር ደግሞ 3 ወሩ ነው ገና በተወለደ በቀናት ውስጥ ነው ማለት 2 ቀን ምን ሆነ መሰለሽ አምጥቼው በ5ኛው ቀን እትብቱ ደርቆ ወደቀ ስለዚህ ልጆች ተወልደው በ7 ቀን ነው እትብቱ የሚወድቀው የ2 ቀን ልጅ ነው የተጣለው ማለት ነው ስለዚህ እኔ አሁን በጤንነት ነው ያለ ምንም መጥፎ ነገር የለውም ቆንጆ ነው ይተኛል ፍቅር ሰጥቶናል እንወደዋለን ሁሉ ሰው ነው የሚወደው አንድ ቀን ፌስቡክ ላይ ካልተፖሰተ ህዝብ ይጠይቃል ኩኩጉሹስ ብለው ይጠይቃሉ እና ማንንም ሰው ነው ጥሩ ፍቅር ሰተነ ያለ ነው ልጄ ነው ብላ ከመጣች ግን የማንነትም ጥያቄ እንዳይኖር ለእንግዲህ እሰጣታለሁ ግን ካልመጣች ግን ይሄ ህፃን ልጄ ነው እኔ በህጋዊ መንገድ ሞግዚት ሆኜ አይሄድም አብርሃም ቤትም በቃ ለኔ ለልጆቼ ጡት ሁሉ ያጠባሽ ጡት ይኸውልሽ መሱ እኔ ልጅ አለችኝ 5 ዓመቷ ነው በጣም በሚገርምሽ ሁኔታ የኔ ጡቶች ምን እንደነካቸው አላውቅም እስካው ወተት አለው እናቶች ልጆቻቸውን 1 ዓመት አጥብተው 6 ወር አጥብተው ምናምን ነው የሚያቆሙት እኔ ናኒ 5 ዓመቷ ነው ህዝብ ጉድ እስከሚል ድረስ በቃ ጡቴ ልብሴ ሁላ እስከሚፈስ ወተት አለኝ አሁን ግን ውሹ ከመጣ ወዲህ እሱ መጥባት ሲጀምር ናኒ ተወች ማማኒ ለሱ እንዳልጨርስበት ይሄ በቃ ሞቆ መስለኝ ለሱ እንዳልጨርስበት ውሹ ይጥባ ብላቶች ማታ ጡት ይዞ ነው የሚያድረው በጣም ሲነጫነጭ ሰጣለሁ ይጣባል ከዛ ውጪ መሱ በቃ በፍቅር ነው ይዤው ያለሁትና ሰውነቱ ወዲያው ነው ለውጥ ያመጣው አንድ ጣሳ ወተት አንዳንድ ያውን ወተቶቹ ለተቀልሽ ውድ ናቸው ይሄ ፍራንስሌት የሚባለው እሱ ነው ርካሽ 1400 ብር ይገዛል 2 ቀን ከግማሽ ነው የሚጠቀማት መሱ የሰው ፊት ከባድ ነው ታውቂያለሽና በቃ ዞሬ መጠጥ ቤት መጠጥ የሚጠጡትን ለመብላት ሲሆን እንትን ታረጋላችሁ አምጡ ለዚህ ልጅ ወተት ብዬ እና በቃ ሰፈር እየዞርሽ ዞሬ ነው ለምነው መሰይ ለነግርሽ በቃ እንዴ ምን አረጋዋለሁ አሁን ታውቂያለሽ የከብት ወተት መጥፎ ነው አይረናቸውን ስለሚጨርስ ልጆቹን ፌንት ያስነቀላቸዋል እና ዞሬ ነው ሰፈር ላይ መለመንለት መጠጥ ቤት የሚጠጡበት ቦታ ሄጄ አያሳዝንም ሲግዛለት ወተት ቴክስት ላላካለሁኝ ሶሻል ሚዲያ ላይ ፖስት አረጋለሁኝ ይዤ ያለሁት እኔ ነኝ እናንተ ደግሞ በሳንቲማችሁ ተሳተፉ ብዙ ሲሆን ሰው 50 ብር ብዙ ነገር ያደርጋል መሱ 100 ብር ብዙ ነገር ያደርጋል ሰው ስላጣሁኝ እንጂ መሱ ለዚህ ልጅ የ6 ወር ወተት የሚገዛ ኢትዮጵያዊ የለም አለ መሱ በቃ እኔ በጣም ከፍቶኝ ነው ያለሁት መሱ ልነግርሽ በቃ አለ ህዝብ አለ ለዚህ ለጻዲ 6 ወር ወተት ዳይፐሩን የሚያስፈልገውን ነገር የሚያደርግ ህዝብ አለ ሶሻል ሚዲያ በቃ ያየሁት መሱ ቲፎዞ ይፈልጋል ሚጮህልሽ ሰው ይፈልጋል ቤቢዬ እንግዲህ እንቅልፉም ስለመጣ ለብቻ አረፍ ይበል እኛም እንጫወት እንቅልፍ ለምዷል ፀሐይ ሙቄ ምናምን ስለሚተኛ ለዛ ነው የተነጫነጨው ስለዚህ ይተኛሁን ስለዚህ ኩኩዬ የአብርሃም ቤትን ከመጀመርሽ በፊት ኩኩ የነበራት ህይወት ምንድነው ወደ በጎ አድራጎት ስራው እንዴት ገባች እሺ መሱ አመሰግናለሁኝ እንግዲህ በጎ ነገር ከኔ ጋር አንደኛ ከእድገት ነው ይዤ የመጣሁት ከቤተሰብ በዚህ አጋጣሚ የጅማ ልጅ ነኝ
እንደዚህ በር ተከፍቶ የሚበላበት ቤት የሚጠጣበት ቤት በበዓል ምንም አይነት ነገር የሚደበቅ ነገር የለም በቃ ማንንም ሰው ተሰብስቦ የሚበላበት ቤተሰብ ጋር እኔ እናቴ ወጣ ጫማ ሰታ በእግር የምትመጣ እናት በቃ የሚታወቅ ቤተሰብ በመስጠት በማድረግ ያንን ያየው በጣም ነው እኔ ተጽዕኖ የፈጠረውና እኔ ማግብቼ ትዳር ይዤ ተሰድጄ እንደነገርኩ ካገባሽ በኋላ ነው ስደት ይወጣሽው አግብቼ ወልጅመሪያ ልጄን ወለድኩኝና ከዛ ያው ህይወት ከባድ ሆነ እኔ ባለቤቴ የመከላከያ መምህር ነበር የነበረውና በየጊዜው ቅያሬ ያለ ትቀየሪያለሽና አገር ትዞሪያለሽ ያ ነገር ለኛ ቻሌንጅ ሲሆን እኔ እህቴ ለምን እሱ ትምህርት አይማርም አንቺ ለምን አትሰደጂም ብላ ይሄ ልጄን የሁለት ዓመት ልጅ የመጀመሪያ ልጄን የሁለት ዓመት ልጅ ያዳማ ልጅ ነው እሱ ደግሞ የናዝሬት ልጅ ነው ልጄን ይዞ ወደ ቤተሰቦቹ ገባ በጣም መልካም ቤተሰቦች ናቸው ያሉት በቃ ከእናት ከእህት ሁሉ ብትይ በቃ የሚገርም እንደዚህ አይነት አማች አለ ብሎ ሰው እስከሚለኝ ድረስ በጣም መልካም ቤተሰቦች ናቸው ያሉት ሁለቱን እነሱ ሲይዙ እኔ ዱባይ ገባሁ ለስራ ከዛ ዱባይ በፀጉር ስራ ነበር የሄድኩት መሱ የወሰደችኝ አሰሪ ጥሩ አልነበረችም ተለያየን እና የኔ እህት አለች ውጭ የምትኖር እስኪ ለምን ወደ ሱዳን መንገድ አትሞክሪምና በዛ ዩጋንዳ ምናም ስትል የዱባዩን ስራ ትቼ መጥቼ ካርቱም ገባሁ ካርቱም እንግዲህ 10 ዓመት በይ በቃ ያው ፕሮሰስም ቶሎ አይሳካም የሆነ ወዴት ለመሄድ ነበር አሜሪካን ሀገር የኔ ታናሽ እህት አሜሪካን ሀገር አለችና በዛ ለመሞከር ብለን እኔና እናቴ ሄደን እዛ የእናቴ ተሳካ ሪፊውጂ ካምፕ ላይ የወረቀት የስደተኛ ወረቀት ምናምን አገኘሁኝ ግን ስራ እሰራለሁኝ ካፍቴሪያ ነበረኝ ቡና ጠጡ ምናምን ምግብ እሰራለሁኝ ወደ 10 ዓመት ይሄ ልጄ አድጎ ትልቅ ሆነ ከዛ ግን በቃ ባለቤቴን ትምህርት አስተማርኩት ትምህርት ተማረ ስራ ያዘ ከዛ በቃ ለሁለት አላስቀምጣሉ መምጣት አለብሽ በቃ ይበቃል 10 ዓመት ተለያይቶ ኖሩ መሱ በጣም መልካም ባልና ያለኝ በጣም ከምነግርሽ በላይ አሁን በዚህ በበጎ ስራ እኔ ማልገባበት አገር የለም ትግራይ ብቲ ይያውን ጎፋ ባለፈው አፈር የተደረገ ሁሉ ቦታ ወለጋ ያኔ ዘይ ጦርነቱ ጊዜ ሁሉ ቦታ ነው የሚሄደው እና ምንም መጥፎ ነገር በቤታችን የለም ሲሄድ ይሸኙኛል ስመጣ ይቀበሉኛል በጣም መልካም ቤተሰብ ነው ያለኝ ያም ነው ለኔ ትልቅ ድጋፍ ያደረገልኝና ከዛ ከ10 ዓመት ቆይታ በኋላ ግን ወደ ሀገሬ ከመጣሁኝ በኋላ መሱ አሁን ያለሁበት ወይራ ኮንዶሚኒየም እዛው ነው የተቀበለኝ እሱ ቤት ተከራይቶ አስተካክሎ ምን ብሎ ትምህርቱን ጨርሶ ኮንትራክተር ሆኖ ስራ ይዞ እየሰራ ነው የመጣሁት በፊት የመከላከያ መምህር ነበር ትቶት በቃ አዳማ ገባልኩሽ ልጁን ይዞ ገባና እዛ አዳማ ዩኒቨርሲቲ ተምሮ ትምህርቱን ተምሮ ጨርሶ ሌላ ስራ ውስጥ ገባ እና መሱ እዛ ሰፈር ላይ በሳምንት 50 ልጆች አበላለሁ ፀጉር ቤት ከፈትኩኝ መጥቼ በረንዳ ላይ በቃ ኬት እንደሚመጡ ሰዎች አታቂም ብቻ ወይ ቅዳሜ ወይ እሑድ 50 ሰው ይመገባል አልባሳት ከሰፈር ኬትም ለቅሜ ሰብስቤ ያመጣለሁኝ የሌላቸው ሰዎች መተው ተመግበው ከዛ ከመጣው አልባሳት ላይ ለብሰው ይሄዳሉ እሑድ ዞሞ ዞሬ ሆስፒታል ላይ የታመሙ ሰዎች ጠይቃለሁ ይሄ ልብስ የሚታጠብ የሚያግዛቸው የሌለ ምናምን አምጥቼ ቤት ልብስ አጥባለሁኝ አጥቤ አድርቄ አጣጥፌ መልሼ ወስድላቸዋለሁኝ እንደዚህ ያልኩኝ ወደ 8-9 ዓመት መሱና ልጅ ሆነሽ የሆነ የራስሽ ፍላጎት ይኖርሻል እንደዚህ ቢኖረኝ እንደዚህ ባደረግ በቃ ልጆች ብሰበስብ እናቶች ምናምን ብለሽ ምትዩ ነገር አለና ይሄ አሁን ያለበት የአብርሃም ቤት ወለቴ ላይ አንዴ ማቀው ጓደኛለኝና እንዲህ ስትይ ነበር የሆነ ግቢ ቁር ያለው ይሰሩበት ነበርና ተለቀቀ እስኪ ብታዩ ምናምን ብሎ ሲጠይቀኝ እሺ ብዬ ሄድኩኝ መሱ ሄጄ ግን እኔ እሱን ቦታውን ሳይ እኔ አካውንቴ ላይ 1 ብር አልነበረኝ ከሰዎቹ ጋራ 50,000 ሲሉ እንደሱ አይደለም እኔ ለእንደዚህ ጉዳይ ነው የፈለኩት ብዬ ሰውየውን ስል አውዙ ቢላ በዚህ ዘመን እንደዚህ የሚያስብ ሰው አለ ወላሂ የሆነ ድጋሚ ላልጠየቅሽ በ30,000 ብር ተውኩልሻለሁ መሱ ያንን እሳቸው ያሉኝን ቃል ይዤ ወደ ፌስቡክ ነው የመጣሁት ይሄ ግቢ እንደዚህ አግኝቻለሁ እናቶች ልሰበስብበት ልጆች ላግዝበት አባቶች ልረዳበት እኔ ምንም ነገር የለኝም ይሄው አካውንቴ ባዶ ነው እኔን የምትወዱኑ ሁላችሁም ከጎኔ ቁሙ ብዬ በ4 ቀን 100,000 ብር ተሰበሰበ ያ 100,000 ብር በ30,000 ብር የ3 ወር የቤት ክራይ ከፍዬ 7,000 ደላላ ሰጥቼ የ2 ዓመት ተፈራርሜ ግቢውን ተቀበልኳቸው የአብርሃም ቤት አመሰራረት ይሄ ነው ማለት ነው ከዛ ግን በቃ እየዞርኩ ነው ሳመጣቸው የነበረ በቃ ተጎሳቁሎ ቁጭ ብለው ማስቲሽ የሚመጡ አባቶች ወይ ሰክረው ጠጥተው ምናምን በየቦታው ቀጨኔ ይሄ ጨርቆስ መገናኛ አመጣዋቸው ሁሉ እንደሰበሰብኳቸው ግን አይደለም መሱ ያው ከባድ ቻሌንጅ አለው አብሶ ወንዶች በጣም ከባድ ነው ለምን ግቢ ውስጥ ተመግበው ወጥተው ጠጥተው ይመጣሉ ስለዚህ እኔ ምን ወሰንኩ አንቺ ማረፊያ እንዲሆናቸው ነው ምንድነው ማረፊያ በቃ አሁን የጎዳናው ህይወት እንዲቀር ገብቶሻል እንዳይራቡ እርጉዞ ነው አሁን ደጅ ላይ ትንንሽ ልጆች ምታያቸው ምን ነው ቤቴ ወስጄ የሆነ ነገር ባረኳት ምናምን ብለሽ ምትዩ ነገር አለ እንደዛ እንዲያርፉበት ነው የፈለኩት
እና ግቢው ደግሞ ትልቅ ስለሆነ ቢሰሩበት መሱ አሁን ዶሮ ቢያረቡ እንጀራ ቢጋገርበት 500 ምናምን ካሬ ነው ግቢው በጣም ትልቅ ነው። ከዛ ግን ግቢ ውስጥ ወንዶቹ በቃ በጣም ትልቅ ከባድ ፈተና ሆኑብኝ። ወጥተው ሰርተው የሚመጡት ነገር ጥሩ አይደለም። አካባቢው ሌላ ለጸጥታ ኃይል ምናምን አሳውቅ ያለሁኝ በየቦታው ሲያዋቸው ፎቶ ያነሷቸዋል። ገባሽ? ይሄ አንቺ ግቢ ነው አይደል ያለኝ ሰውዬ እዚህ ጋር እንደዚህ ምን ያደርጋል? ከዚህ ወንዶቹን በፍቅር ሸኘኋቸው። 4 ወንዶች ወደ ሀገራቸው። ለምን ይሄንን ህይወት ፈልገን አይደለም ጎዳና የወጣ ነው። ስራ አለ ተብሎ መተን ነው ጎዳና የወደቅ ነው። ስለዚህ ከቻልሽ ኩኩ የትራንስፖርት አድርገሽ ወደ ቤተሰቦቻችን መልሽናሉ። አንዱ ቴፒ የሚባል ሀገር፣ አንዱ አምቦ፣ አንዱ ደሴ ሄዶ እንደውም አገባ። ሰርግ ሁሉ ጠርቶኝ ነበረ። አዲልኩን ከቤተሰቦቹ አገናኝቼ እኛ ደሃንን ምንም የለንም ግን በቃ የትራንስፖርት ካገኘሽ ሸኙ መጥቶ ግብርና ይሰራል አሉ። እንደዛ አድርጌ 4 ወደ ሀገራቸው ገቡ። ሌሎቹን ከግቢ ያስወጣው አስቤ ወንድና ሴት ሲጀመር አንድ ላይ አይሆንም። በቃ አንድ ትልቅ አባት አስቀርቼ ነበር እንደው ለግቢው ማባት ይሆናሉ ብዬ እሳቸውም ለካ እንደዚህ ቆይቶ በደንብ ከተግባቡኝ በኋላ ወጥተው ሄደው ጠጥተው ምናምን ይመጣሉና አገኘኋቸው። እሳቸውንም በቃ በፍቅር እዚህ ጨርቆስ ነበር ያነሷቸው። ወስጄ ያነሷቸው ቦታ መለስኩኝ። አሁን እናቶችና ህፃናት እንደዚህ አረግዘውም ያሉ ካሉ አስገባለሁ ቦታ ካለኝ። አሁን ግን ሙሉ ነን መሱል እንገርሽ። ምን ይሰራሉ? በምን ይተዳደራሉ? ምንም የሚሰሩት ነገር የለም መሱ። አሁን እኔ ውስጤ ተሰማኝ የምልሽ ነገር እነዚህን እናቶች እዛ ጋር ጠብቄ የቤት ኪራይ ተከፍሎ እኔ አገልግል እሰራለሁኝ። ታውቂያለሽ፣ አገልግል እንጀራ ደረቅ ጋግራለሁ፣ ቋንጣው፣ ሽሮ ሁሉ ነገር ነው ማዘጋጀው። የዛ ትርፍ ለነሱ ለቀለብ ይውላል። የቤት ኪራያቸውን ከ25 እስከ 30 ሶሻል ሚዲያ ላይ ነው ፖስት ማድረግ። የኩኩ አገልግል 16-17 ሺህ ተከታይ ያለው እዛ ላይ ፖስት አደርጋለሁ። በፊት መሱ ሰው ኖርማል ይሰጥ ነበር። ይሄ 2 ወር ግን በቃ እኔ አላቅም መሱ እውነቴን ነው ልጅ በቃ እንደዚህ ስቅ ብያልቅሽ አታራሴን ሁሉ አጠፋለሁ ብዬ መሱ እንደዚህ ተጨናነኩ። ስኳር ታመምኩኝ መሱ። ሰው ኪስ ላይ 1 ብር ጠፍቶ ነው 100 ብር ጠፍቶ ነው። ለምን እነዚህ ልጆች የሆነ ነገር ቢመጣ እኮ ወጥተው ተመልሰው ጎዳና። የዳኒን ህይወት ታሪክ የኢትዮጵያ ህዝብ ይፍረድ። እንዴት ብዬ ይሄ ህፃን 30 ሺህ ፎሎ ያለኝ ቲክቶኬን ባን እስከሚያረግብኝ ድረስ የእናቱን ጡት እየጠባ እናቱ ሞታ ተገኘች። ማን የያዘው ይሄን ህፃን? ቀራኒው አካባቢ ነው። እባክሽ ኩኩ አገልግላሉ መሱ። ለካ ይዘውት እንደዚህ ሲሉ ስለሚውሉ አያለቅስም ነው ይሄ ልጅ። ይሄ ለካ እያሳከከው እኔ ጋር ያመጣሁት ግን 5 ቀን እኔ መፈጠሪን እስከምጠላ ድረስ ይሄ ህፃን እንደዚህ ነው የሚያለቅሰው። ይሄ ደረቱ እንዳለ አጥንቶ ይኸው ህዝብ ይናገራል መሱ። በቃ አዋጡ ብዬ ያቤድ የሚባል ክሊኒክ አለ የቆዳ ስፔሻሊስት ያለርቶ ነው ቤተላለ ወስጄለት በቃ ኩኩ ከያዝሽው ይይዝሻል አለኝ። ዴንጀረስ እከክ ነው ይዞት ያለ መሱ። በቃ አብጠው እንዴት እንደሚያስፈሩ እሱ። ታዲያ ምን እንደሚፈልገው ቁጭ አርገሽው በቃ እከኪ ስታኪው ይደማል። ይሄ ብልቱ ስርቂጡ ከኋላ ምንም አንድ የሚታይበት ቦታ የለም። ይዤው ሄድኩኝ። ካርድ 1000 ብር ነው አውጥቼ አየው። መድኃኒት የሚቀባ ምናምን አዘዘለት መሱ። እኔ እንኳን ጓንት ይዞት እሱን እኔም በለቀቀኝ እሱን በለቀቀው አልኩ። በቃ እንቅልፍ አጣ። አይበላም አይጠጣም መጮ ነው በቃ። የስንት ዓመት ልጅ? 5 ወር ልጅ መሱ፣ የ5 ወር ልጅ። ከዛ እሱ እርግፍ ይወሽ እንደዚህ ብሎ መጥቶ በጭንቅላቱ ፈንድቶ ወጣ። የዚህም ከዚህ በታች እንደዚህ ነው የሁለት እግሩ ውስጡ ከውስጥ ፈንድቶ ወጣ መሱ። ያ የፈነዳለት ዳኒ እንዴት ብሎ ተኝቶ እንዳደረ አታውቂም። ራሴ እንደው ደግሞ የሚመስለው ብታይ በቃ ቁጭ ራሴ። እውነቴን ነው የምልሽ መሱ። በቃ ሰው ሁሉ ነው የሚለው ኩኩ የዳኒ እናት አንቺ ሁለታችሁ ዲኤንኤ መመርመር አለባችሁ። ከዛ እግዚአብሔር ይመስገን ሰውነቱ እየተመለሰ ወተት ተከራየውለት። በቃ በደንብ ትሪት አደርገው ጀመር። ለካ ጤነኛ ልጅ ነው መሱ። ይበላል፣ ይጠጣል፣ ይተኛል። ይሄ ጡት 1 ዓመት ጠባው መሱ። ልክልሻለሁ። አሁን የአብራም ቤት ሲሄድ ልብሴን ጎትቶ እዚህ ውስጥ ነው የሚገባው። ገብቶ ተደብቆ ጠብቶ ከዛ ይወጣል። አሁን 1 ዓመት ከ5 ወሩ በቃ በሱ ህዝብ እኔን እንዴት እንደሚመርቀኝ አታውቂም። ከላይ ጥርስ አወጣ፣ ከታች ጥርስ አወጣ፣ ሄደ በእግሩ አለቀ። ይሄ ነብስ እያዳንሽ እያለሽ ሰው ተጠግቶ ለምን አይጠይቅሽም መሱ? ለምንድነው ሰው ምንድነው የምትፈልጊ ብሎ ማናገርሽ? እነዚህን እናቶች ስራ ቢጀምሩ ግቢ ውስጥ እንጀራ ቢጋግሩ የአብርሃም ቤት ባልትና ተብሎ ሽሮ በርበሬ የሙቅ እህል የገንፎል ቢጀምሩ ቁጭ ማለትም ለነሱ ጥሩ አይደለም እኮ። አንቺ እኮ ነሽ ይሄንን ነገር አሁን ይቅርታ አድርጊልኝና ኩኩዬ ኃላፊነት ወስደሽ ሰብስበሻቸዋል። አሁን ባልትና ምንም ለማድረግ ምንድነው የሚባለው አሳ እያወጣ ከምትሰጠው እንዴት እንደሚያወጣ አስተምረው እንደሚባለው ያንን መስመር አልዘረጋሽላቸው። ከየት ይምጣ መሱ? አሁን እንግዲህ ሚዲያ መጥቶ ለኔ ሽፋን ይሰጣል፣ እኔ ለህዝብ መልእክት አስተላልፋለሁ። ቢኖረኝ ራሴ አስጀምራቸዋለሁ።
ግን እንደምታውቂው እዚህ ጋር ሌላ ቤተሰብ አለኝ እዛ ጋር ሌላ ቤተሰብ አለኝ የለኝም በቃ ለዚህ ለምታረጊው ነገር ህዝብ ቢያግዝሽ እኔ ገንዘብ ይሰጠኝ ምናምን አይደለም መሱ ምንድነው እነዚህ ልጆች የሚፈልጉት ባልትና ነው ነይ ይሄው ኩኩ ይሄው ገዝቶ አምጥቶ ልጆቹን ወደ ስራ ሰው ቢያስገባልኝ የሆነ ቦታ ሄጄ ጠይቃለሁ በቃ ሰው መሱ የሚያየው ልብስሽን ነው ጫማሽን ነው እግርሽን ነው የሆነ ነገር ተስፋ ይሰጡሽና ስልክ ተቀብለው ድጋሚ ስልክ ስንት ቲክቶከሮች መተዋል እዛ ግቢ መሱ ምንም ያገኙት ነገር የለም ለነሱ በቃ ቢሰሩ ደስ ነው የሚለኝ ራሳቸውንም ያግዛሉ ራሳቸውንም ችለው ከግቢ ይወጣሉ መሱ ልንገርሽ ግን ምንም የለም እነሱ ወር ሲደርስ በቃ ስቅቅ ብለው ከየት ላምጣ መሱን አካውንቴን ባሳይሽ ኩኩ በዚህ ነው ያለሽው ብለሽ ታለቅሻለሽ ልንገርሽ አንዳንዴ እንጀራ ሁላ አጥቼ እንጀራ ብዬ ፖስት ማድረግበት ጊዜ አለ ሰይጣን ነው እኔ መጥፎ ነገር ያደረኩኝ ነው ለምንድን ነው እንደዚህ ነገሮች ሁላ በቃ ጥብቅብቅ የእንጀራ አጥቼ እንጀራ ግዙ ብዬ መፖስትበት ቀን አለ ልጆች ሰብስበሽ ታስርበልሽ መሱ የ10 ዓመት ልጅ የ7 ዓመት ልጅ የ9 ዓመት ልጅ ያለ ትምህርት የኖሩ ልጆች ይሄው ክልሉ አመሰግናለሁ ደብዳቤ ጽፎ ሰጥቶኝ ይሄ የልደት ካርድ እንዳትጠይቋት ዲጂታል መታወቂያ እንዳትጠይቋት ልጆቹን ትምህርት እንዲማሩ ተብሎ ትምህርት ቤት ገቡ ይሄ ትልቅ ነገር አይደለ መሱ ከውጪ ወደ ቤት ከራቁት ወደ ልብስ ከመሬት ወደ መኝታ ካለ መብላት ወደ መብላት ውሃ ከፍለሽ መብራት ከፍለሽ የሚፈልጉትን ነገር አድርገሽ የአብርሃም ቤት ወስጄ እኔ መሱ ባሳይሽ አልቅሰሽ ነው የምትሞጪ ጽድት ብለው ተይዘው ያሉት ስራ ካልሰሩ ግን እናቶቻቸውን እኔ ምን ላድርግ ተጨነቅኩኝ መሱ ለምንድነው ሰው ዝም የሚለኝ ምንድነው ያደረኩት ነገር በቃ በጣም መጥፎ አልኩሽ ውስጤ እየከፋኝ እየተሰማኝ ያለውትና መሱ አላቅም በዚህ አጋጣሚ የኢትዮጵያ ህዝብ አብርሃም ቤት ይድረስ ለአብርሃም ቤት ይምጣ አርቲስቶች መተዋይተዋል እከሌን ጠይቂ ተብዬ ስልክ ተሰጥቶኝ መሲ አንዴ ደውሎ አንስቶ ካወራኝ ድጋሚ ስልክ አነሱልኝ በቃ እንዴት አድርጌ ላቋቁማቸው ቢኖረኝ አልኩሽ እንኳን ጌጥ ቢኖረኝ እንኳን መሱ ልንገርሽ በቃ ስንት ልጆች ናቸው ያሉት እዛ ውስጥ 34 መሱ ምንድነው አሁን ዝም ብለው ይውላሉ በቃ መሱ ዝም ብለው ነው የሚውሉት ያው እግዚአብሔር ይመስገን ልጆቹ ፊልም የሚያዩበት በየክፍላቸው ቴሌቪዥን አለ የኢትዮጵያ ህዝብ ይኑር በፍቅር አልጋላቸው ሁሉ ነገር ሙሉ ነው ግን ያ አይደለም የነሱ ህይወት ቁጭ ማለታቸው ወይኔ ማሚ ደግሞ ቤት ክራይ ደረሰባት ብለው የሆነ ነገር ሲሆን መሱ ስኳሬ አፊ እየተጣበቀ 300 400 በቃ ለሊት እንቅልፍ አልተኛ ለምን ምንድነው ያደረኩት ነገር እንዴት የሚታይ ነገር የኩኩ አገልግል እኮ የቀን ውሎ የነሱን ማሳያ ነው የበሉትን ሰው ዝክር ብሎ ቢያዘኝ ፍትፍት አድርጌ ወስጄ አመት ባል ቢደርስ ዶሮ ለምኜ ሽሮ ለምኜ ያዘጋጀሁትን ያሳየሽ ጽድት ተብሎ ያዙ ልጆች ሰው እንዴት ይጨክንብሻል ልጆቹን ስራ ለማስገባት እንጂ መሱ እግዚአብሔር ይመስገን አሁን ሰው እንዳልኩሽ እንደዚህ ጨክኖ ቢጨክን አንድ አመት ከ6 ወር 30 ሺህ ብር የቤት ክራይ ብዙ ነው ታውቂያለሽ ያው ህዝብ ነው እየከፈለ ያለ መሱ 30 ደረሰ ወይኔ በቃ አሁንስ ሚሞላ ሰው ጠፋ ብዬ ማታ እግዚአብሔር የሆነ ሰው ያስነሳ ይሄው ኩኩ እኔ ልኬልሻለሁ አታልቅሽ ባክሽ እኔ ራሴ ላጥፋውላ ብዬ ፖስት ያደረኩ ከዛ አብርሃም ቤት ልጆችን የሆነ ሰው ይወስዳቸዋል እኔ እነሱ ተመልሰው ወጥተው ጎዳና ላይ ከማይ ብሞት ይሻለኛል መሱ በቃ ከባድ ነው አጥበሽ አልብሰሽ ሰርተሻቸው አጊጠሻቸው አሳምረሽ የሆነ ነገር ቻሌንጅ መጥቶት ተበትነው ከማይ ብሞት ስንት ደጋጋል ሀገራችን ላይ መሱ ስንት መልካም ሰዎች አሉ እና ለኔ በጣም መጥፎ ነው ያለሁት መሱ እግዚአብሔር ይድረስልኝ በዚህ ሁኔታ ውስጥ ነው ቤቢን የተቀበልሽው አዎ በቃ አልችልም ደግሞ እንደዚህ አሁን ሌላም ልጅ ባገኝ ይቀበላለሁ መሱ በቃ አልችልም እንደዚህ አይቼ ማለት ምናምን አልችልም የሱን ፖስት ያየሁት አልኩሽ ማታ ሴትዮዋ ጋር ተደዋውዬ አውርቼ ጠዋት ሄጄ እስከማመጣው ድረስ አልተኛሁኝም ብታይ ለምን ካልጠባ ይሞት ይሆን የሆነ ነገር ይሆን ብዬ እንዴት እንደተጨነኩኝ አንድ ሰዓት ነው ከቤት ወጥቼ የጠፋሁት ልንገርሽ በቃ ሄጄ ይዤው አመጣሁት ይኸው እግዚአብሔር ይመስገን እግዚአብሔር የከፈተ ጉሮሮ አይዘጋም በቃ ውሹ እንደሚሞት ይኸው እንግዲህ አይተሻል ይሄ ፎቶ አይተሽው አሁን እሱን ስታይ ከባድ ነው መሱ ምን አለ ባለቤትሽ ልጆችሽ ደስ ነው ያላቸው በቃ ደስ ነው ያላቸው ይከብድሻል ግን ደስ ነው ያላቸው በዚህ አጋጣሚ እንደነገርኩሽ ልጆቼ ባለቤቴ በጣም መልካም ናቸው አሁን ጧት ተነስቶ ድምጹን ሲሰማ እንኳን ብታይ ተነስቶ ጡጦ ሳይቀቀል አይጠባ እንጀራና 3 4 አለው ተቀቅሎን ሁሉ ነገር በቃ ለልጅ እንዴት እንደሚጠነቀቅ ብታይ እድሜ ጤና ይስጠው በቤቴ እኔ ምንም አይነት መጥፎ ነገር የለብኝም መሱል ልነግርሽ ሰላም ህይወት ጥሩ ህይወት ነው የምንኖረው ምንም ባይኖረንም በቃ ደስ የሚል ነገር ማንንም ሰው አሁንኛ እኔ ባልኖር መጥቶ በሬን ሰው ቢያንኳኳ አባ አስገብቶሽ በዚህ ባገር ጉዳይ ሰላም ማጣት የተነሳ ያለ ስራ ነው ቤት ተቀምጦ ያለ መሱ እንደነገርኩሽ ኮንትራክተር ሆኖ ወደ ወለጋ ተመድበው ሄደው ይሰሩ ነበርና በቃ መጣ እቤት ተቀምጦ ነው ያለ በዛ ላይ ጤናም የለው ይሄ ሽንት ቧቧ ላይ ኢጤ ያለ እንዲያስወጣ ምናምን ተብሎ በቃ እቤት ነው ያለ ግን የልጆቼ አባት ነው
ወልደናል በቃ ባለሽ ነገር በፍቅር ተስማምተሽ ትኖሪያለሽ ጥሩ ቤተሰብ አለው ያግዙናል በቃ ተስማምተን ነው የምንኖረው ምንም መጥፎ ነገር የለም ይሄ ህፃን በመምጣቱ ምንም ቅር የተሰኘው ነገር የለም እንደው ልጁ ወንድ አልነበረንም ወንድ ድጋሚ ያገኘን ብሎ ነው በፍቅር የተቀበለና አብርሃም ቤት እንደማይሄድ ተስማማን በቃ ለምን እንክብካቤ ይፈልጋል ወስደሽ እዛ ጥለሽ እነሱ የራሳቸው ልጆች ይይዛሉ እንደገና ደግሞ ይሄን አራስ ልጅ ስለዚህ ሌላ አቤል ሁለተኛ አቤል ቤት ውስጥ መጥቷል ፖሚና ናን ያሉ ይሄ እዚህ ነው ማደግ ያለበት ብሎ ይው ሰው ከሌለሽ ከባድ ነው ልጅ መያዝ መሱ የፈለግሽበት ቦታ ተነስተሽ መሄድ ምናምን አትችይም በቃ ለምኝ ጎረቤት የሁሉም ሰው ኃላፊነት እኮ ነው ይሄ የኔ ብቻ ነው ያዙ ምናምን ብዬ ከነጡጦ አስይዣቸው የሆነ ቦታ ድረስ ብዬ እመጣለሁኝና ይሄ ነው የአብርሃም ቤት ታሪክ መሱ አድጎ ትልቅ ደረጃ ደርሶ ነገ የዚህ ቤት ታሪክ ቢለወጥ መሱ ማን ነበር ይሄን ነገር እንዲያደርግልሽ መሱናት ብዬ ስምሽን ብጠራ ደስ ይላል ደስ አይልም ገብቶሻል እናቶቹ ራሳቸው በትንሽ ነገር እኮ አሁን አንድ ክፍል ቤት ተከራይተሽ የቺፕስ መግዣ ማሽን ገዝተሽላት ቡና ጠጡ ስራ አስጀምረሻት ልጆቿን ይዛ ካንቺ ጋር ዞር ብትል ትልቅ ነገር ነው ያንን ነገር እያስተካከልሽ እናቶቹን ቦታ ልታስይሽ መሱ በቃ ሁሉ ነገር ቁልፍልፍ በቃ ሄጂ አንዳንዴ እዛ ግቢ ውስጥ ብታይ በቃ ዘን ነብይ ምንድነው የሆነ ድም ብሎ ጸጥ የሚል ነገር አታውቂም ይሄ ሁሉ ህዝብ ያቀኛል ይሄ ሁሉ ሰው ያቀኛል ለምንድነው ሰው ገንዘብ አትሆኑ አላጣም ሰው የሚሰጠው ነገር አትሆኑ አላጣም በቃ ለምንድነው ሰው እኔ ከጎኔ መቆምና እኔ ያሰብኩትን ህልሜን እውን ለማድረግ እምቢ ያለው የሚገርምሽ ፍቃድ ህጋዊ ለማድረግ እዚህ አዲስ አበባ ወሳኝ ኩነት ጀምሬ ልክ ልጨርስል እዛ ኦሮሚያ ላይ ሸገር ሲቲ ለካ የራሱ እንትን አለው የሴቶችና ህፃናት አይቻልም የአዲስ አበባው ተባለ አሁን ይሄው እውቅናም ሊያገኝ ከኩኩ አገልግል የአብርሃም ቤት ወደ ድርጅትነት ሰጡኝ ወረቀቴን አስተካከሉልኝ በቃ እነሱ አሁን እዛ ጋር ገብቶሻል እኔ ከየት አምጥቼ ልመግብ ምን ላድርግ ምናምን ሰው አለ ሲሉኝ ራሱ መሱ ጥሩ ነገር ከነሱ ኮንታክት እንዲኖረኝ እምቢ አልልም አምጥቶ የሰጡኝ ሁለት የወለዱ የ14 ዓመት ልጆች ይኸውልሽ ጎዳና ላይ ነበሩ ቀን ጎዳና ይውላሉ ማታ ቢሮ እነሱ ያሳድሯቸዋል እንደዚህ ኩኩ ይባላል እንደዚህ ነው ብዬ ከዚህ ይሄ ማሞ የሚባል ሰፈር ተቀሪ ሳሪስ እዛ አለ አይደል የኦሮሚያ አስተዳደር ከዛ ወደዛ ሲልኩኝ እነሱ ደግሞ እነዚህ ሁለት ልጆች ያዣቸው እንደዚህ የሚያግዘኝ ሰው የለም እኮ ምናምን ስል ፈጣሪ ያለ ኩኩ በቃ ወሰጃቸው እሺ ብዬ አምጥቼ ይኸውልሽ አሁን ሁለቱም ወልደው አንደኛው እንደውም ጭራሽ ክርስትና አልተነሳም አንደኛው ሙስሊም ናት የ14 እና የ13 ዓመት ልጆች ገና ቤተሰቦቻቸው የሉም አንደኛው እንደውም የሚገርምሽ ነገር እዛ ሰበታ አያት አለችኝ ነው አክስት አለችኝ ብላት ይዤ ሄጄ ላስታርቃት ኧረ ተይመሱ በቃ እንደዚህም አይነት ቤተሰብ አለ ነው የምትይ ሴትዮዋ ድንጋይ ይዛልኩሽ በቃ ፈረንሳይኛ ቋንቋ ትናገራለች አረብኛ ትናገራለች እንግሊዝኛ ትናገራለች ልጅቷ ትንሽ 14 ዓመቷ እዛ የጅቡቲ ተወላጅ ናት ይኸውልሽ እናትየዋ እዛ 8 ወልዳ ኑሮ ሲቸግራት አምጥታ ለአያቷ እዚህ ሰጠች ከዛች ደግሞ ዱርዬ ሆና እምቢ ብላ ጎዳና ወጣችና አያቶቿን ዋጋ አስከፍላቸዋለች ገባሽ ተቆጥተው መክረው እምቢ ስትል አሁን እነሱ ደግሞ ቁርጥ አደረጉ በቃ ከዛ ነውር ነው አልኳቸው ቤተሰብ እኮ ገበና ይሸፍናል ቤተሰብ እንደዚህ ያደርጋል ምናምን እንደው እግር ላይ ወድቀም አንገታችን ቢላ ይግባሉ በቃ እሺ ግን መርቋት አልኩኝ በሰላም ትውለድ በቃ ከዚህ በላይ እንዴት አድርገሽ ሰው ትለምኛለሽ እግር ላይ ወድቀሽ ከመለመን ውጭ በቃ መርቋት ብዬ የውሸት በቃ እንደዚህ ብለው ይሄው አፉ ብለናል ምናምን ብለው አመጣኋት እግዚአብሔር ይመስገን ደግሞ ደስ የሚልሽ ነገር ግቢ ውስጥ ያሉ እናቶች እንደዚህ አርግዘው ጤና ጣቢያ ሄደው በር ላይ ሲደርሱ ነው የሚወልዱት ሐኪሞች ይገርማቸዋል በቃ ኩኩ አሁን በዚህ ድካምሽ በዚህ ልፋትሽ ሰርጀሪ ቢባሉ ኦፕሬሽን ቢባሉ ከነሱ ጋር ለሆስፒታል መሰቃየት ይሄው መጥተት ብለው መተናል የኩኩ ልጆች የአብርሃም ቤት ልጆች ነን ካሉ ወዲያው ተቀበለው የሚያስተናግዷቸው እና ወዲያው ነው የሚወልዱት ወልደው ይውላሉ ወይም ያድሩን ኮን አድረው ወደ ቤት ነው የሚገቡትና አሁን 23 ህፃናት 12 እናቶች አሉ መሱ እና ያሳዝኑሻል በቃ ስታያቸው አንቺ ነሽ የምትመግቢያቸው አዎ መሱ ይኸውልሽ 50 ኪሎ ጤፍ 15 ቀን ነው የሚጠቀሙት ይሄው ልጆቼን ኢንሳኛውን ትላንትና ደውላ ኢየሩስ ማማ ጤፍ ጨረሰን አለች በቃ የት ነው ደግሞ የሚሄደው እዛ ሱቅ ዕዳ ወፍጮ ቤት ዕዳ የሆነ ቦታ ዕዳ እንጀራ 300 እንጀራ 600 ብር ነው የሚሸጠው መሱ ገዝተሽ ይሆናል ደሞ ሲገዛ ችጋር ራሱ አይጠግቡም ራሱ በልቶ የሚቀርብሽ አንዳንዴ ጤፍ ቀይ ጤፍ አሁን ቀይ ጤፍ ነው ማስተፈጭላቸው 100 ብር ሂሳብ ቅናሽ አድርገውልኝ 50 ኪሎ 15 ቀን ይኸው ዛሬ 16 ነው ቀን ትላንት በ15 ቀኑ አለቀ ማታ ደውላ ጤፍ ስትለኝ እዩ እግዚአብሔር ያውቃል ሩዝ አላችሁ አይደል ሩዝ እስከዛ ተጠቀሙ እንዴት ላርጋቸው ትልልቆቹ እስቲ ምራቅሽንም ውጠሽ ትያለሽ ትንንሽ ልጆች ግን መሱ ምግብ ሲጠይቁሽ የለም ትያለሽ ሰርተው ራሳቸውን ውጡ ብለሽ እኮ መሱ ውጪ ስራ እንዲሰሩ ማድረግ ትችላለሽ አንደኛ እነዚህ ህፃናት ልጆች ይጎዳሉ ለማን ነው ተተወተው የሚሰሩት ሁለተኛ ራሳቸው ገና ስላልበሰሉ ወጥተው ደግሞ
ሌላ ችግር ነው ይዘውልሽ። አንቺ እነኚህ ልጆች ስታሰባስቢ ወይም ደግሞ ያንን ቤት ተከራይተሽ የአብርሃም ቤትን ስታቋቁሚ በቃ ጥሩ ተቀባይነት እውቅና አለኝ ሰው ይረዳኛል በትክክል እሱን አስበሽ ነው የጀመርሽ? በትክክል መሱ በቃ ለምን እኔ መሱ አሁን አንቺ እግዚአብሔር አይበል ከነዚህ ልጆችሽ አንዱን እዚህ አግኝቼው የሆነ ነገር ቢሆን ኩኩ ጋር አለ ብትባይ ትተይዋለሽ? አትተይው። በቃ ስራ ነው የሚፈልገው የሆነ ነገር ታቋቁሚያለሽ። ከመጥፎ ነገር አምጥተሽ ቢፎር አፍተር ብለሽ ለህዝብ እያሳየሽ ሰው እንዴት ይጨክንብሻል? እንደዚያም አንድ አመት ከምናምንም እንኳን ቆዩ ማት እናቶች ከዛ ግቢ ይወጡ ነበር መሱ። ግን በቃ የለም የሚመጣው ነገር ከቤት ክራይ ከነሱ ቀለም የሚያልፍ ነገር የለም መሱ። እኔ አካውንቴን ሁላ ነው ፖስት ማድረገው የቤት ክራይ ከፍዬ የተከፈለበትን ደረሰኝ ይሄው አስገብቻለሁ። የቀረ 4000 ከሆነ ይሄው 4000 ብዬ በሌላ ሰው ስልክ አሁን ስክሪንሻት ቀርቷል አያነሳም ተቀርጭ በሌላ ሰው ስልክ አንስቼ ይሄው የቀረ 4000 በኋላ ሄጄ የሱቅ ዕዳ አለ ይከፈላል አለቀ። ባዶ አካውንቴን ማሳየው። እንዴት በዚህ ደረጃ እንዴት እነሱን የሚመግብ ሰው ይጠፋል መሱ? እንዴት እነሱን ወደ ስራ ዓለም የሚያስገባ ሰው ይጠፋል? እንዴት ላድርግ በቃ መሱ ተጨነቁኝ። እንግዲህ ስኳር ማለት በጣም ከባድ ነገር ነው መሱ። እንዲያወራውሽ አሁን አፌ ደርቆን አሁን ወደ ስራ ሲባል አሁን የኛም ተመልካቾች ነገሩ ግልጽ እንዲሆንላቸውና ማገዝ በሚችሉት እንዲያገዙ አሁን ልጆቹ ያው ተማሪ ናቸው። ወላጆቻቸው ምን መስራት ይችላል? ስፌት የሚሰቡ ይሄ መሶብ ምናምን የሚሰፉ አንድ እናት ደግሞ አለች የምትሰራው የልጅ ልብስ ይሄ ሹራብ ካልሲ ምናምን አሁን አይተሻል። ማቴሪያሉን ራሱ አሁን ይሄን ክሩን የሚያቀርብላት ሰው ብታገኝ ለዚህኛዋ ደግሞ መሶብ ለምትሰፋው ይሄን ሰፌዱን ይሄ ስንደዶን ገዝቶ የሚያቀርብላት ሰው በብዛት ብታገኝ 2-3 መሶብ ሰርታ ወደ ገበያ ብታወጣ ራሷን ቻለች አልቻለችም መሶብ ያ የሸጠችው ገንዘብ አሁን እንኳን አንድ መሶብ ስንት ነው? 3000-4000 ነው የሚሸጠው። ቆንጆ አርጋ ሳምንትን ፈጀ ወር ፈጀ ሰርታ ወደ ገበያ ብታወጣው ያንን ሽጣ ሌላ ማቴሪያል መልሳ ታመጣለች። የሆነውን ታስቀምጭላታለች፣ የሆነውን ትሰራበታለች። የሆነ ነገር ሲጠራቀም ራሷን እንድትችል ታደርጊያታለች። ሌላ ቀርቶ መሱ ለልጆቻቸው ዳይፐር አጥቼ እኔ ፎቶ ልክልሻለሁ። ልጆቹ ይሄ ሰውነታቸው በቃ ቡጭቅጭቅ። ድሮ ልጅ በጨርቅ ይታሰራል። አሁን ግን ጨርቅ ስታስሪላቸው ሰውነታቸው ፍንድትድትድት በቃ ወጥቼ ዳይፐር ልመና እና ይሰራሉ። ይሄንን ሌላው ባልትና መሱ አሁን ሽሮ ቢዘጋጅ እኔ ምን አየው መሰለሽ አሁን መሱ እኛ ህብረተሰብ ላይ ይሄንን ግዛኝ ስጠኝ ብለሽ ሰው ከምትለምኝ ግዛኝ ስትዩ ሰው ይተባበርሻል። ይሄ ለምን ትሸጫለሽ ኩኩ የዚህ ዋጋ ምንድነው የፈለግሽበት ብሎ ሰው ከሚያገዝሽ ስልኩን ይገዛሻል። ገብቶሻል? እንደዛ በቃ ይሄ ምስር ካተር ሽሮ በርበሬ የሙቀል የገንፎ እህል ማቴሪያሉ መጥቶላቸው ቁጭ ብለው እነሱም ቢዚ ይሆናሉ። ገብቶሻል? አበጥረው ማሸጊያው ማሸጊያ ኖርማል ነው። በሻማም ለጊዜው ቢያሽጉት ካልሆነ ማሸጊያ ያለው ስንት አለ ማሸጊያ መስጠት የሚችል ሰው እኮ አለ። እንደሱ ተዘጋጅቶ ለየሱቆች ብታከፋፊ። አሁን ወለቴ እንጀራ ርካሽ ነው መሱ። አሁን እንጀራ ድንገት በደንብ የሚያቅ ሰው ጋር እንትን ካላል 15 ብር ነው እንጀራ ወለቴ የሚሸጠው። የምር ርካሽ ነው። እንጀራና ዳቦ በጣም ርካሽ ነው ወለቴ። ይኸውልሽ ይሄን የሚያክል ዳቦ ከ5 ብር ጀምሮ ዳቦ አለ። 5 ብር 10 ብር 20 ብር ነው ዳቦ የሚሸጠው። ያ እንጀራውንም ገብቶሻል። እንጀራ ልምድ ያላቸው ሰዎች ጋር ተነጋግረሽ 2 3 4 ምጣድ ተዘጋጅቶ በቆርቆሮ ቤት ግቢው ላይ ተሰርቶ እንጀራ ቢጋግሩ አንቺ እንጀራውን ጋግሪ፣ አንቺ ባልትናውን ስሪ፣ አንቺን ብለሽ ብታሰማሪያቸው ራሳቸውን ይችላሉ። ሌሎች ድርጅቶች እንደሱ ነው የሚያደርጉት አይደል? ቤት ይሰፋሉ፣ እጅ ስራ ይሰራሉ። ያንን ሽጠው አይደለ እኮ አሁን ለሱ ይሄንን እነሱን ለማቋቋሚያ የገቢ ማሰባሰቢያ ማድረግ አልቻልሽም? የሚያስተባብርልኝ ሰው መሱ። አሁን እንደውም ጎረቤት አለችኝ አንድ ቤቲ የምትባል አሁን ያነሳሽውን ሐሳብ ምን አለች መሰለሽ ኩኩ ለምን እዚህ ግቢ ውስጥ ቡና ጠጡ ፕሮግራም አናዘጋጅም? ገብቶሻል? አሁን ያንን ነገር ስታዘጋጂ መሱ አንቺ መገኘት አለብሽ። እውቅና ያለው ሰው መኖር አለበት። ሰዎችን ማምጣት የሚችል ሰው መኖር አለበት እዛ ቦታ ላይ። እንደነገርኩሽ በቃ የሆነ ካንቺ ጋር አብሮ ያንን ነገር የሚያስተባብርልሽ ሰው መኖር አለበት። ያንን ነገር ልታደርጊ ደግሞ ላንቺ የሆነ ነገር እጅሽ ላይ መኖር አለበት። ድንኳን ትፈልጊያለሽ፣ ቡናም ታዘጋጅበትን የሆነ ነገር። እኔ ያንን ሳስብ ደግሞ ዘይት የላቸው ድንች አልቋል ሲሉ ደግሞ ድንች የላቸው እንዴት ልሁን መሱ? ገባሽ አይደል? የዕለት ምግባቸውን የሆነ ነገር እኮ አንቺ አሁን ፕሮግራም ስታዘጋጅ እኮ ተዘጋጅተሽበት አስበሽበት የሆነ ነገር አድርገሽ ቢያንስ እዛ ጋር የሚመጣው ሰው ቡና ጠጥቶ ምሳ በልቶ ምናምን ነው ላንቺ የሆነ ነገር የሚያደርግልሽ። ያንንም ማድረጊያ የለኝም በቃ። ስለዚህ መፍትሄ የምትዩ ምንድነው? እኮ መፍትሄው ህዝብ ከጎኔ ይቁም መሱ። ህዝብ ከጎኔ ይቁም። ያላቸው ባለሀብቶች እኔ አሁን ብዙ ሰው ጠርቻለሁኝ። ያላቸው ባለሀብቶች ሰው ወዳዶች እኔ ያገሬ ሰው ወላ ውጭም ያለ መጥፎ አይደለም መሱ በቃ። እኔ አላቅም እኔ ድሮ እንደዚህ አልነበርኩኝም መሱ። እውነቴን ነው የምልሽ። ሰው ለኔ እጁ ልቅጭ ያለ ነበረ። እኔ ስደት ላይ እንዴት ብዬ እንደኖርኩኝ እኔ ነኝ የማውቀው።
አሁን አብርሃም ቤት ከጀመርኩኝ ወዲህ ግን በቃ ነገሮቼ እንደዚህ ብለው ተሳስረው ነው ያሉት ይሄ ነገር ይቅር በፍቅር ነው የምጠይቃችሁ በቃ ከጎኔ ህዝብ ይቆመሱ እኔ እነዚህ ልጆች ሞተው ተመልሰው ጎዳና እንዲወድቁም አልፈልግም በቃ ዛሬ ሁሉም አሉ መሱ ብዙ ማገዝ መርዳት የሚችሉ ወገኖች አሉ አብርሃም ቤት ህዝብ ይቆም ህዝብ ይነሳ መሱ ከዚህ በላይ እኔ ሌላ ምለው ነገር የለም በቃ በጣም ከፍቶኝ ነው ያለሁት መሱ በጣም ከምነግርሽ በላይ እኔ ልጆቹ እንኳን ብታይ አንዳንዴ ስጋ ብለው የሚጠይቁበት ቀን አለ ወይኔ ጌታ ሆይ አሁን ልጅ ስጋ ብሎ ጠይቆ የለኝም እላለሁኝ ብዬ ምን እንደሚሰማኝ እኔ ነኝ የማውቀው ልጆቼ ይበሉትን አካፍዬ አይተሽ ወስጄ ልጆቹን ባሳይሽ መሱ እንዴት እንደሚያምሩ እነዚህ ልጆች ተመልሰው ጎዳና ይወጡ ለምን የዳኒ ታሪክ ይበቃል አብርሃም ቤት መሱ ልንገርሽ እንኳን አይደለም ሌላ ድጋሚ አራስ ልጅ አምጥቼ እኔ ጡቴን ያጠባው ላሳድግ አይደለም የዳኒ ታሪክ ይበቃል ግን አላቅም ምን እንደሆነ ቡቹም አሁን ትንሹም በረከት ይዞ ይመጣል እግዚአብሔር ያውቃል ሁሌም እኮ ሰው አታስቸግሪም የላም ወተት ተከራይተሽ ግማሽ ወተት ግማሽ ውሃ ያደረግሽ ያድጋል 6 ወር ከሆነ ደግሞ ምግብም አፉ ስለሚያስገባ ድንቿን ምን ነው እኔ እንከባከባለሁ ችግር የለም እሱ ብቻ ግን በቃ የአብርሃም ቤት ተብሎ የሁሉ ማረፊያ ማንንም ገብቶ የሚበላበት የሚጠጣበት ቤት የሚያርፍበት ቤት እነዚህ ልጆች ቢፎር አፍተር ብለሽ እኔ መሱ ስልኬ ነግሬሽ ተሰርቄ ነው እንጂ ባሳይሽ በስማ አሞልድ ነው የምትዩ በቃ ከዚህ ታሪክ ነው እነዚህ ልጆች ወደዚህ የተመለሱት እንደዚህ ሆኑት እውነት ለምን ምናም ብለሽ ራስሽንም ትጠይቂያለሽ እና በቃ ሁሌ አልተኛም እንቅልፍ ለምንድን ነው ሰው ዝም ያለኝ ለምንድን ነው የአብርሃም ቤት እንደዚህ እናቶች ስራ ቢሰሩ ያሳዝኑኛል በቃ ቁጭ ብለው ትክዝ ሲሉ ያው ሰው ይሰጣል መሱ ነገርኩሽ እዛ ክፍልም ሁሉ ቲቪ አላቸው ቤት ሙሉ ነው ያለ መሱ ሰው መልካም ነው አልኩሽ ቁም ሳጥኑ አልጋው ተደራራቢው የልጆች አልጋ ሁሉ ነገር ልብስ እኔ ግማሽ ግርግዳ አለኝ አልኩሽ አንድ ክፍል ልብስ የተሰበሰበ እኔ ለሌላው ላውስ እንጂ ይሰጣሉ እቤቴ ድረስ ነው ወይራም ያመጡት የተሰበሰበ ህዝብ ይሰጣል በቃ ልብስ አለ ኩኩ እዚህ ጋር እናምጣልሽ የት ነው ያለሽ ወይ መተሹ ሰጂ የወለደች አለች የሙቅህል በቃ ይሄን ይተባበርሻል ሰው ግን ለነዚህ እናቶች ዘለቂታ ያለው ነገር እኔ በቃ ተሳቀቅኩ ምንድነው ማረጋቸው ውጡ ብለሽ አታባርሪ ማሚ ልጆቹ ያንቺ ናቸው ብለሽ እጄ ላይ የተወለዱ ከ7 ከ8 በላይ ህፃናት ግቢ ውስጥ የተወለዱ አሉ መሱ ያልተገረዙ ልጆች አሉ የሚገርምሽ ነገር ነውር ነው አሁን እኔ ውሹን አስገረዝኩት ዶክተር አህመድ ነው በነፃ ይገረዘልኝ መገረዝ አለባቸው ግቢ ውስጥ የተወለዱ ልጆች ያልተገረዙ 6-7 ልጆች አሉ አሁን እነሱን ከማስገረዝ እስኪ ለነሱ ሽሮ ቢፈጭበት እስኪን እንደዚህ ከማደር እስኪን ባረክ እንዴት ነው ሰው የሆነ አዳማጭ አግኝቶ ሐሳቡን ተናግሮ ለዛ ነገር ሰው መፍትሄ የሚያገኘው እድለኛ ሰው ነው መሱ ልንገርሽ በዚህ አጋጣሚ ሐሳቤን ተቀበለሽ አይዞሽ ኩኩ ብለሽ እዚህ ቦታ እንድገኝ ስላደረግሽ መሱ ከልቤ ነው አመሰግንሻለሁ እኔም አመሰግናለሁ ያው መቼም ሶሻል ሚዲያ ላይ በተለይ ፌስቡክ ላይ ኩኩ አገልግል በደንብ ትታወቃለች ግን ለሸገር ኢንፎ ሚዲያ ተከታታዮች እስቲ ስልክሽን መገኛ አድራሻሽን ንገሪያቸው አመሰግናለሁ ይመሱ እኔን ማግኘት የምትፈልጉ ሰዎች እኔ የምኖረው ወይራ ኮንዶሚኒየም ነው የኩኩ አገልግል የአብርሃም ቤት ወለቴ ሐረር ዳቦ አለፍ ብሎ ነው ያለው የኔ ስልኬ 0921 88 36 47 እኔን ማገዝ መደገፍ የምትፈልጉ ለነዚህ ልጆች የሚያስፈልግ ነገር አለን የምትሉ ሰዎች ያው አካውንቴ 10038 68 75 77 ፍሬዮት ኃይሌ ነው የሚለው ያው ሁላችሁም ታውቁታላችሁ ሌላ አካውንት የለኝም አመሰግናለሁ ይመሱ አክብረሽ እዚህ ድረስ ጠርተሽኝ አይዞሽ ኩኩ ሁሉ ነገር ይስተካከላል አለን ከጎንሽ ነኝ ስላልሽኝ እግዚአብሔር እድሜ ጤና ይስጥሽ ከልቤ ነው የምወድሽ የማከብርሽ ዛሬ ስላገኘሁሽ በጣም ደስተኛ ነኝ ደስ ብሎኛል አመሰግናለሁ ይመሱ ኮይኔ እናት ውድ የሸገር ኢንፎ ሚዲያ ተከታታዮች የ2018 የአዲስ ዓመት እቅድ ልንገራችሁ ቤተሰቦቼን ወደ 1 ሚሊዮን ማድረስ ነው ይህ መቼም ከባድ ይሆናል ብዬ አላስብም ምክንያቱም በሸገር ኢንፎ ሚዲያ የምንለቃቸውን ቪዲዮዎች የሚመለከቱ 60% የሚደርሱ ቤተሰቦቻችን ሰብስክራይብ ያላደረጉ ናቸው ስለዚህ እናንተ በዚህ ሰዓት ይህንን ቪዲዮ የምትከታተሉ ሰብስክራይብ የምትለውን በተን ነካ ካደረጋችሁ ይህንን እቅዴን ታሳኩልኛላችሁ ስለዚህ በቅርቡ 1 ሚሊዮን ለመድረስ እንድንችል እናንተ ሰብስክራይብ ያላደረጋችሁ ውድ ቤተሰቦቻችን ሰብስክራይብ እንድታደርጉ በአክብሮት ነው የምንጠይቀው ሸገር ኢንፎ ሚዲያ ትክክለኛና ተአማኒ የሆኑ መረጃዎችን የምታገኙበት ነው እናመሰግናለን